ሰሞኑን በኢትዮጵያ የቶዮታ ተሽከርካሪዎች አስመጪና ወኪል የሆነው ሞኤንኮ ለተወሰኑ የቶዮታ ተሽከርካሪዎች ጥሪ አድርጓል። የተወሰነ ሞዴል ላይ ያሉ ቶዮታ ተሽከርካሪዎች ከኤርባግ ጉድለት ጋር በተያያዘ ችግር ሊያጋጥማቸው ይችላል። ኤርባጉ ከመሪና ከዳሽቦርድ ላይ ፈንድቶ ቁርጥራጭ ብረቶች ተሳፋሪዎችን ሊጎዱ ይችላሉ። እኛ ደግሞ ቅድሚያ ለደህንነት ስለምንሰጥ ጥሪውን አስተላልፈናል ብሏል ሞኤንኮ ኩባንያ። እንግዲህ መረጃው እንደተለዋወጥ ነው። መረጃው በደንብ ወጥቷል። ሞኤንኮም ይህንን አገልግሎት መስጠት ጀምሯል። ስለዚህ እንዲህ አይነት ችግር ያለባችሁ ወደ ኩባንያው በመምጣት አስፈላጊውን የሆነ ትብብር ይደረግላቸዋል ነው እንግዲህ ማስታወቂያ። ከዚህ በፊት ለተሽከርካሪዎች የተሽከርካሪ አምራቾች ወይንም ወኪሎች ጥሪ ሲያደርጉ የተሽከርካሪዎች ቪን ነምበር ወይንም ሻሲስ ነምበር የምንለው ነበር የሚገለጸው። አሁን ላይ ሞኤንኮ በተሰሩበት ዘመን ያስቀመጣቸው ተሽከርካሪዎቹን ለይቷል። ከዚህ እስከዚህ ብሎ ለይቷል። በዚህ ሞዴል ውስጥ እንደዚህ አይነት ተሽከርካሪ ያላችሁ ሰዎች ወደኛ ማዕከል ኑና ነፃ አገልግሎት እንሰጣቸዋለን። የምርመራ የጥገና አገልግሎቱ ነፃ ነው ብሏል። ይሄ ነፃ የምርመራና የጥገና አገልግሎት ደግሞ ችግር ያለባቸው ተሽከርካሪዎች ከተገኙ እቃውንም እስከ መቀየር ሊደርስ ይችላል። ከዚህ በፊት እንግዲህ በተለያዩ ድርጅቶች የሰማነው እንደጠቀስኩት በቪን ነምበር ነበር። እውነት ነው መሌ። እንግዲህ እኛም የነበረን ኤክስፒሪየንስ ሪኮል የሚደረጉ መኪኖች ሻንሲ ነምበራቸውም በአንዳንዶቹ እንደውም ድረገጽ ዌብሳይቶችን ይሰጡና ከዛ ውስጥ አስገብተህ ያንተ መኪና ካለውላ ቼክ የምታደርግበትን ዌብሳይቶች ራሱ አፕሎድ ያደርጋሉና ስለዚህ ሞኤንኮ ደግሞ አሁን የጠራበት መንገድ ደግሞ በዓመተ ምህረት ነው የጠራቸው። ቢቻል ዓመተ ምህረታቸውን ብንጠቅሳቸው ጥሩ ነዋል። ስለዚህ የትኞቹን ተሽከርካሪ ከመቼ እስከ መቼ የሚለውን ለተመልካቾች እንግለጸው። መልካም ተመልካቾቻችን፣ የቶዮታ ተሽከርካሪዎች አስመጪና ወኪል የሆነው ሞኤንኮ ጥሪ ያደረገላቸው ተሽከርካሪዎች የሚከተሉት ናቸው። ቶዮታ ኮሮላ ከ2006 እስከ 2014 ድረስ ማለት ነው። ቶዮታ ሃይሉክስ ደግሞ ከ2007 እስከ 2014 ድረስ ያለው ነው። ቶዮታ ፎርቹነር ከ2008 እስከ 2014 ድረስ ያለውን ነው ጥሪ ያደረገለት። በአራተኛነት ደግሞ ቶዮታ አቬንሲስ የተባለው ተሽከርካሪ ከ2007 እስከ 2009 ያለው ነው ጥሪ የተደረገለት። ለነኚህ ተሽከርካሪዎች ነፃ ምርመራና ጥገና እናደርጋለን። ስለዚህ የተዘረዘሩት ተሽከርካሪዎች ያላቸው የተሽከርካሪ ባለቤቶች በተጠቀሰው ስልክ ቁጥር ደውለው ማረጋገጥ ይችላሉ፣ ወይንም ወደ ሞኤንኮ ወርክሾፕ በመሄድ ተሽከርካሪያቸውን ማስመርመር ይችላሉ። እውነት ነው። እንግዲህ ጥሪው ተደርጎላቸዋል። ስለዚህ ይህ አይነት ጥሪ ከተደረገ እንዲህ አይነት ያላቸው ተሽከርካሪዎች ችላ ባለማለት ወደ ጥገናው ማዕከል በመሄድ የሚፈልግላቸውን የመቀየርም ሁኔታ ቢሆን በዛ በወርክሾፑ እንዲቀየርላቸው እድላቸውን መጠቀም ይኖርባቸዋል ብዬ ነው የማስበው። አንዳንድ የተሽከርካሪ ባለቤቶች ጥያቄ ሊያነሱ ይችላሉ። ይሄ ጥሪ ተሽከርካሪዎቹን ከሞኤንኮ ለገዛ ብቻ ነው ወይንስ በሌሎች አስመጪዎች በተለያየ አማራጭ ተሽከርካሪዎችን ወደ እጃችን ላስገባን ለገዛን ሰዎች ነው ብለው ሊያነሱ ይችላሉ። ይሄን ለማረጋገጥ በአጭር የስልክ ቁጥር 7677 ላይ ወደ ሞኤንኮ በመደወል ማረጋገጥ ይቻላል ማለት ነው። እኛ ግን ስንገምት ወይንም ስናስብ ቶዮታ ካምፓኒ ወይንም የቶዮታ አምራች በጣም ግዙፍ ብዙ ደንበኞች ያሉት ትልቅ ስም ያለው ነውና እዚህ ላይ በኔ በኩል ያሉትን ብቻ ይላል ብለን አንገምትም። ምክንያቱም ቅድሚያ ለደህንነት ቅድሚያ ለስማቸው ስለሚሰጡ። ከዚህም በፊት በነበራቸው ልምድ ላይ ለተለያዩ አስመጪዎች የመጡትን ከአውሮፓ የሚመጡም ተሽከርካሪዎች እንዲህ አይነት የጥገና ችግር አጋጥሟቸው በሞኤንኮ ገብተው እየተስተካከሉ እንደወጡ በነፃ እናስታውሳለን። ስለዚህ እኔ ያመጧቸው መኪኖች ብቻ አላለም። ያኔም ከአውሮፓ የመጡትን መኪኖች ናቸው በሙሉ ሰብስቦ ያስተካከለው። እዚህ ላይም አንተ እንደምትገምተው እኔም የሚሰማኝ ያለውን የቶዮታ ችግር ስለሆነ ወደዛ ወደ ወርክሾፕ በመሄድ የድሉ ተጠቃሚ ሰዎች ቢሆኑ ጥሩ ነው ብዬ ነው የማስበው። በዚህ አጋጣሚ ይህን ዝግጅት የሚከታተሉ ተመልካቾች የቶዮታ ተሽከርካሪ ሆነው የተጠቀሱት ተሽከርካሪዎች ያላቸው
ቤተሰቦች፣ ጓደኞች ካሏቸው ይህን መረጃ ሼር በማድረግ ሄደው ችግሩን በነፃ እንዲፈቱ ወይንም ተሽከርካሪያቸው ይመለከተዋል አይመለከተው የሚለውን እንዲያረጋግጡ መልእክት እናስተላልፋለን። ሪኮል ወይንም ደግሞ ጥሪ ምንድን ነው ዳኒ? ተሽከርካሪዎች ይመረታሉ፣ ገበያ ላይ ይውላሉ። ሰዎች እየተጠቀሙ ያሉ ብዙ ዓመት ካገለገሉ በኋላ ራሱ አምራች ካምፓኒው እነኚህን ተሽከርካሪዎች ጥሪ አድርጌላቸዋለሁ፣ መሰብሰብ እፈልጋለሁ። ተሽከርካሪዎቹን ሊያስወግድ ይችላል፣ መለዋወጫ ሊቀይር ይችላል። እነኚህ ነገሮች በዓለም አቀፍ ደረጃ የተለመዱ ናቸው። ወደ ሀገራችንም ብቅ ማለቱ ደግሞ ጥሩ ነገር ነው እንላለን። ሪኮል ወይንም ጥሪ ምንድን ነው? እንግዲህ ያው ይሄ ዳግም ጥሪ የሚሏቸው ተሽከርካሪዎች ከተሸጡ በኋላ ወደ መኪናውን ወዳመረተው ኩባንያ ወኪሎች በየሀገሩ ላይ ዳግም ጥሪ ይደረግላቸውና ወደ ወርክሾፑ በመሄድ የአስፈላጊ የተገኙ ስህተቶችን የማረሚያ ሂደት ነው የሚባለው። እንግዲህ ይሄ እድሎች ነው የሚፈጠሩት። እንግዲህ እድሎች ማለት ተሽከርካሪውን ያመረተው ኩባንያ እለት ዕለት ይሰራል ማለት ነው። ማለት አንድ ተሽከርካሪ ያመረትኩ በቃ ወደ ገበያ ወጣ አይመለከተኝም አይነት አይደለም። ላመረታቸው ተሽከርካሪዎች በየወኪሎቻቸው በትክክለኛ ጥገና እንደሚሰጥ ቼክ ያደርጋል። የስፔር ፓርት አቅርቦቶችን ቼክ ያደርጋል። ስለዚህ እንዲህ አይነት ደግሞ ተሽከርካሪዎች ላይ ሊያመጡ የሚችሉ ችግሮችን በሂደት ሰርቶ ሲደርስበት ደግሞ ጥሪውን በማድረግ በነፃ ያንን ጥገና ያካሄዳል እና እንዲህ አይነት የዳግም ጥሪ የሚባሉ የተሽከርካሪ አምራች ኩባንያዎች የሚያደርጉት ሁኔታዎች እንግዲህ የአምራቹ በጣም ቀን በቀን በተሽከርካሪዎቻቸው ላይ ጥራት ላይ እየሰሩ እንደሚሄዱ ነው የምታየው እና አንዳንድ ጊዜ መኪኖቹ ወደ አገልግሎት ከወጡ በኋላ ችግሮች ያጋጥማሉ እና ያ ችግሮች 1 2 3 እየተባሉ ሲደጋገሙ ለምን ይሄ ችግር አጋጠመ ብሎ ስራቸውን መስራት ይጀምራሉ። ከዛ የችግሩን መፍትሄ ልክ ሲያገኙት በዛ ተሽከርካሪዎች የተመረቱትን እንዲህ አይነት ጥገና ያደርጉላቸዋል ማለት ነው። ስለዚህ ይህንን ሁኔታዎች የካምፓኒውን ዋስትና ያሳያል ማለት ነው። ከጥቂት ቀናት በፊት ከደሴ ወደ አዲስ አበባ ሲጓዝ የነበረ አንድ የህዝብ ማመላለሻ አውቶቡስ ደሴና ኮምቦልቻ መሃል አደጋ አጋጥሞት በወቅቱ 31 ሰዎች ህይወታቸውን አጥተዋል። ከ20 የሚበልጡ ሰዎች ደግሞ ቀላልና ከባድ ጉዳት ደርሶባቸዋል። በዚህ ሳምንት በጣም ዘግናኝ የሆነ አደጋን ሰምተናል። መለይ እንግዲህ አደጋዎች ብዙ ጊዜ እንግዲህ ያው ይከሰታሉ። በተለይ ክልል ላይ በሚሄዱ የተለያዩ ህዝቦችን ጭኖ በሚያሽከረክሩ ተሽከርካሪዎች ላይ የሚደርሰው አደጋ ከፍተኛ የሰው ቁጥሮችን ለጉዳትም ለሞትም እያጋለጠ ይገኛልና እንግዲህ አሁንም ከደሴ ወደ ኮምቦልቻ የሚመጣውም ተሽከርካሪ ላይ የዚሁ አይነት ችግር ነው ያጋጠመው። ይሄ የህዝብ ማመላለሻ አውቶቡስ ወደ 170 ሜትር የሚሆን ገደል ውስጥ ገብቶ ነው ጉዳቱ የደረሰው። ዜጎቻችንን ያጣ ነው። በእርግጥ ምርመራው በትራፊክ ስር የሚገኝ ነው። የአደጋው መንስኤ ምን እንደሆነ አሁን ማወቅ አይቻልም። ቅድም አንተ እንዳልከው ከክልል ክልል አገር ከተማ እያቋረጡ የሚሄዱ መንገዶች ላይ የሚደርሱ ጉዳቶች ሲደርሱ ብዙ ሰዎች ናቸው በአንድ የሚጎዱት። እኛ ደግሞ መረጃ እንደሚሰጥ ትምህርትን እንደሚሰጥ ፕሮግራም ግምቶችን እናስቀምጣለን። ከምርመራ በኋላ የአደጋው ምክንያት ይገለጻል። እንደዚህ አይነት አደጋዎች የሚደርሱባቸው ምክንያቶች ምንድን ናቸው? ለጥንቃቄ እንዲጠቅም። በጣም ጥሩ። እንግዲህ እንዲህ አይነት አደጋዎች የሚደርሱበት አንደኛው የተሽከርካሪው የተሟላ ጤንነት አለመኖር፣ ምክንያቱም በወቅቱና በአግባቡ ሰርቪስ አለመደረግ ወይንም የተለያዩ የሚገጠሙላቸው ማቴሪያሎች ኦሪጂናል ካለመሆን ጋርም ተያይዞ ሊመጣ ይችላል ማለት ነው። ሌላውና ዋናው በጣም አሳሳቢው ጉዳይ በአሁኑ ወቅት ላይ ያለው ያው የፍጥነት ጉዳይ ነው። አንተም እኔም እንደምናውቀው እንኳን ከክልል ክልል ለሚያቋርጡ መኪኖች ከተማ ውስጥ እንኳን ከተፈቀደላቸው ወሰን በላይ የሚያሽከረክሩ የፍጥነት ወሰን በላይ የሚያሽከረክሩ ብዙ ሰዎች አሉ። እንግዲህ ያ ደግሞ ያው ማታ ላይ እዚህ ከተማ ውስጥ እንኳን የሚደርሱትን አደጋ እኔም አንተም እያየን ነው። እንግዲህ መንገዶች ክፍት ሲሆኑ ለመንዳት ስለሚመች ፍጥነቱን ጠብቆ አለማሽከርከር የሚያመጣውን እያየን ነው እና ክልል ላይም እንደዚህ ነው የሚሆነው። ብዙ ጊዜ ፍጥነት ሲኖር ከርቭ የሆኑ ቦታዎች ላይ ከተማውን የማታውቀው መንገድ ላይ ምናምን
ራስንና ተሽከርካሪውን ለመቆጣጠር ግራ ትጋባለህ። ምክንያቱም አንተ ከምትቆጣጠረው በላይ ተሽከርካሪው ፍጥነት ላይ ስላለ ማለት ነው። እና ይህ በጣም መታሰብ ያለበት ጉዳይ ይመስለኛል። ብዙ የአደጋ ምክንያት ሊሆኑ የሚችሉ ነገሮችን ማንሳት እንችላለን። በዋነኛነት ግን አንተም እንዳልከው ከተፈቀደ የፍጥነት ወሰን በላይ ማሽከርከር፣ ከተፈቀደ የሰው ልክ ወይንም መጠን በላይ ጭኖ ማሽከርከር የተሽከርካሪ የቴክኒክ ብቃት ዋና ዋና ምክንያቶች ናቸው። ከዛ በኋላ የመንገዱ አቀማመጥ፣ የአሽከርካሪው ብቃት እያልን ብዙ ነገሮችን ልንቀጥል እንችላለን። ለማንኛውም ግን በጣም ብዙ ዜጎቻችንን ያጣንበት አሰቃቂ አደጋ ነው። ለተጎጂ ቤተሰቦች ካሪቡ አውቶሞቲቭ ፕሮግራማችን መጽናናትን ይመኛል።